ባለስልጣናቱ የሸሸጉትን ብር ሁሉ በጆንያ እየያዙ ዶላር ፍለጋ ተቅበዝብዘዋል። ጥቂት የማይባሉ ባለስልጣኖች ልጆቻቸውንና ሚስቶቻቸውን የምዕራብ ሀገራትን ዜግነት ያስያዙ ሲሆን የማይሰንፉበት ተግባራቸው ደግሞ ምንጊዜም ቪዛ ማደስን ነው። የከንቲባ ኩማ ደመቅሳ 2 ልጆች አሜሪካ ነው የተወለዱት። ባጫ ደበሌ ደግሞ ሚስቱ አሜሪካዊ ትሆንለት ዘንድ በምክክር አስኮብልሏታል። ከአዲስ አበባ በሚላክ ዶላር እየኖረች ኢህአዴግን አውግዛ የፖለቲካ ጥገኝነት ትጠይቃለች። ዲንሾ ተብሎ ስለሚታወቅ የንግድ ኩባንያ ታውቃላችሁ? የኦህዴድ ንብረት ነበረ። ዛሬ ህይወት የለውም። ባይቀበርም ሞቷል። ታሞ አይደለም የሞተው፣ ባልታሰበ አደጋ ነው ህይወቱ ከዚህ ዓለም በሞት የተለየችው። የዲንሾ ገዳይ ስዬ አብርሃ ይባላል። ህወሓት ጉና የተባለ የንግድ ድርጅት ሲያቋቁም ብአዴን አምባሰልን፣ ኦህዴድ ዲንሾን በመመስረት ነበረ ንግድ የጀመሩት። ያሰፋ ማሞ ጩቤዎች ሐሩሩ ያቃጥለም፣ በረዶ ይውረድብን፣ ዋሻ ውስጥ እንኑር፣ ውሃም ጥም ያንድደን፣ በሌት በቀን ጉዞ እንራብ እንድከም፣ ማንወጣው ተራራ ማንሻገረው ወንዝ የለም፣ ዓላማችን ነው ኃይላችን ከቶ አንበገርም። የህወሓት መዝሙር። ከማረሳቸው የህወሓት ታጋዮች አንዱ አሰፋ ማሞ ይባላል። በጣም ጥሩ ሰው ነበር። መጽሐፍ የመጻፍና የማሳተም ከፍተኛ ፍላጎት ነበረው። ነፍሱን ይማረውና አሁን በህይወት የለም። ያሰፋ ማሞ የመጽሐፍ ሞራል በእጅጉ ጠንካራ ነበረ። ሻይ ስንጠጣ አንዳንድ ጊዜ ሊጽፈው ስላቀደው መጽሐፍ ያነሳልኝ ነበረ። ጀምረኸዋል ስል ጠየቅኩት። አንድ ቀን አንዳንድ ነጥቦች እያያዝኩ ነው፣ እንደምታየው ስራ ይበዛል። ስለምንድን ነው መጽሐፍ የፈለግከው? የራሴን የትግል ታሪክ። መቼ ትጀምራለህ? መጽሐፉ እኮ አልቋል ማለት ይቻላል። አንጎሌ ውስጥ አለ። የቀረኝ ነገር ቢኖር ብዕርና ወረቀት ማገናኘት ብቻ ነው። ከጀመርኩት ያልቃል፣ ግን እርግጠኛ አይደለሁም። ጥሩ የመጽሐፍ ችሎታ አለኝ ልልህ አልችልም። እስኪ ልትጽፈው ካሰብከው ታሪክ ጥቂት አጫውተኝ ስል ጠየቅኩት። አጫወተኝ። አንድ ጊዜ ከኢዲዩ ጋር እየተዋጋን ነበረ ሲል ጀመረ ትረካውን። እኔ አዋጊ ኮማንደር ነበርኩ፣ መለስ ደግሞ ኮሚሳር ነበረ። ኢዲዩ ጠነከረችብን፣ ከበበችን፣ አልቻልናትም። የመገናኛ ሬዲዮ ይዤ እያዋጋሁ ነበረ። የያስኳት ሬዲዮ ብልጭ ብልጭ የሚል ብርሃን ነበራት። የኢዲዩ ተኳሽ በዚያሽ ብርሃን አነጣጥረው ተኩሰው የታችኛውን ከንፈሬን ገነጠሉት። ጥርሶችም እንዳሉ ረገፉ። ትረካውን አቋርጦ ይሄ የምታየው በሙሉ አርቲፊሻል ጥርስና ከንፈር ነው ካለ በኋላ ትረካውን ካቆመበት ቀጠለ። ከንፈሬን ገነጠሉት፣ ጥርሶችም እንዳሉ ረገፉ። እናም ወደቅኩ። መለስ እኔን ተክቶ ማዋጋቱን ቀጠለ ካለ በኋላ እንደገና ትረካውን አቋርጦ ሳሙኤልን አወከው ሲል ጠየቀኝ። ጠቅላይ ሚኒስትሩ ቢሮ የጸጥታ ኃላፊ ሆኖ የሚሰራው ነው አልኩ እርግጠኛ ባለመሆን። ልክ ነህ ብሎ ትረካውን ቀጠለ። ሳሙኤል አንድ ጋንታ ኃይል ይዞ ሌሊቱን ሙሉ ሲገሰግስ አድሮ ሊነጋጋ ሲል ደረሰልን። ኢዲዩን ከኋላ ሲያርበደብዳት ጥላ ሸሸች። ሳሙኤል ያን ጊዜ ባይደርስልን ኖሮ ዛሬ እኔና መለስ በሕይወት ባልተገኘን ነበር። አሰፋ ያሰበውን መጽሐፍ እንደማይጽፈው እርግጠኛ ነበርኩ። ጥሩ ተናጋሪ እንጂ ጸሐፊ ያለመሆኑን አውቅ ነበር። የራስህን የህይወት ታሪክ መጻፍ በእውነቱ ቀላል አይደለም። በእርግጥ አሰፋ ብዙ ገጠመኞች ስላሉት ያን እኔ እንድጽፈው መፈለጉን ሳልገነዘብ አልቀረሁም። ልረዳው ግን አልቻልኩም። ጊዜ አልነበረኝምና ቃል ሳልገባለት ቀረሁ። ደቡብ አፍሪካ በስደት በከተምኩ በ4ኛው ዓመት አሰፋ ማሞ ታሞ ለሕክምና ፕሪቶሪያ ሲመጣ ሄጄ ጠየቅኩት። ቁጭ ብለን ጥቂት አወጋን። በጣም ታሞ ነበር። እንደማይድንም አጫወተኝ። በመጨረሻም እንዲህ አለኝ። ብዙ ማስታወሻዎች ይዤ ነበር፣ ሳልጽፈው ጊዜ ያለቀ። ሌላ ምን ቀሪ ነገር ይኖራል ብለህ ነው? ያሳለፍነውን ወረቀት ላይ ብናሰፍረው ቢያንስ መጪው ትውልድ ይጠቀምበት ነበር። ምን ታደርገዋለህ? አንተ እንድትጽፈው ሐሳብ ነበረኝ። ዘግየት አለና ያልጠበቅኩትን ጥያቄ ጠየቀኝ። ግን ምን ሆነህ ነው የኮበለልከው? እስኪ እውነቱን ተናገር። ምንም በቂ ምክንያት አልነበረህም። በል ንገረኝ እስኪ ምን ተበደልክ? አሰፋ በመጨረሻ የህይወት መስመር ላይ ስለነበረ ሁሉንም አጫወትኩት። ዘርዝሬ በግልጽ አውጋሁት። በዝምታ አዳምጦ ሲያበቃ አዝናለሁ ብሎ ትክዝ ካለ ኋላ ብዙ ችግሮች አሉ፣ በእርግጥ እጃችንን በእጃችን እየበላን እየተጓዝን ነው ሲል ተነፈሰ። ከጥቂት ሳምንታት በኋላ አሰፋ ማሞ መሞቱን ድህረ ገጾች ላይ ተጽፎ አነበብኩ። አሰፋ ማሞ በአሜሪካ የኢህአዴግ ወኪል ሆኖ አያሌ ዓመታት ሰርቷል። ኢህአዴግ አዲስ አበባን የያዘ ሰሞን በዋሽንግተን ዲሲ አካባቢ የሚኖሩ ኢትዮጵያውያንን ሰብስቦ ሲያነጋግር
ከፍተኛ ተቃውሞ አዘል ጥያቄዎች ይቀርቡበት የነበረ ሲሆን የአሰፋ ማሞን ምላሾች ምንጊዜም ሳደንቅ እኖራለሁ። አንድ ሁለቱን ልቀንጭብላችሁ። አቶ አሰፋ በግልጽ እንነጋገር፣ ወያኔ ውስጥ እንግሊዘኛ መናገር የሚችሉ ታጋዮች አንተን ጨምሮ 5 ብቻ ናችሁ ይባላል። እንዴት ነው ሀገር ልትመሩ የምትችሉት? አሰፋ ፈጣን ምላሽ ሰጠ። እኛ እኮ የእንግሊዝ ነፃ አውጪ አይደለንም፣ የኢትዮጵያን ገበሬ ነው ነፃ ያወጣ ነው። ከፍተኛ ሳቅ አዳራሹን ነቀነቀው። ጩቤ ቀረቀረለት፣ ሰካበት፣ እረ ንቀልለት ከሚል ተረብ ጋር ሳቆች ቀጠሉ። አቶ አሰፋ ተዋጊዎቻችሁም በቴሌቪዥን እንደምናያቸው ኮተታሞች ናቸው። እጅጌው የረዘመ ልብስ ለብሰው እየተንጀላጀሉ በዋና ከተማችን ይታያሉ። አዋረዳችሁን። ልክ ነው፣ ግን ምን እናድርግ? አዲስ አበባ ስንገባ ያገኘነው የወታደር ልብስ ለቦርጫም ጀነራሎች የተሰፋውን ነው። በልካችን እስክናሰፋ ባካችሁ ታገሱ። ከፍተኛ ሳቅ። ሌላ ጥያቄ። ጎሹ ወልዴ እጁን አወጣ። አቶ አሰፋ እኔ ወደ አዲስ አበባ ብመለስ ምን ይገጥመኛል? አሰፋ ማሞ መለሰ። ምንም አይገጥምህም። ከኤርፖርት በቀጥታ ወደ እስር ቤት ትላካለህ። ሌላ ጥያቄ። አቶ አሰፋ አልሰለጠናችሁም፣ ገበሬዎች ናችሁ። ይህን ትክዳለህ? አሰፋ ሳቀ። አልክድም፣ አልሰለጠንም፣ ገበሬዎች ነን። የታገልንበት ጉዳይ እኮ ይህ ነው። አለመሰልጠናችን ግን የእኛ ጥፋት አይደለም። ማን እየመራን እንሰልጥን? አሰፋ ማሞ እጅግ ተናጋሪ ነበረ፣ ነፍሱን ይማረውና አንድ ምሽት ከስዬ ጋር ጀንበር ወጥታ እስክትጠልቅ ቀኑ ተለውጦ ሻጩ ገዢን ገዝቶ ገዢም ሻጭን ሸጦ አየ ሰው ሸንኮራው ይጣላል ተመጦ ያም ተሻሪ ሽሮ ቦታ ተቀያይሮ ጅራፉን ቀይሮ ተመቺው መቺ ነው መቺውም ተመቺ ደሞ ለነገር ወሮ ግጥም ነብይ መኮንን። ደርግ በወደቀበት ምሽት 4 የበረሃው ሬዲዮ ጣቢያ ባልደረቦች ስዬ አብርሃ ወደሚገኝበት ዋሻ ስንደርስ እኩለ ሌሊት ሆኖ ነበረ። የህወሓት መሪዎች የሥራና የመኖሪያ ዋሻዎችን ሹሉክልክ እየተጠማዘዝን እያንዳንዳችን በያዝነው ባትሪ መሪነት እየታገዝን ስዬ ከነአጃቢዎቹና ከነረዳቶቹ ከተቀመጠበት ዋሻ ስንገባ የደስታ የሚመስል አንዳች የሆታ ድምፅ ሰማን። ካልተሳሳትኩ ዕለቱ ግንቦት 21 ወይም 22 ሳይሆን አይቀርም። ስዬና አጃቢዎቹ በከፍተኛ የደስታ ስሜት ተውጠው ጠበቁን። ጠረጴዛው ላይ ግማሹ የጎደለለት የውስኪ ጠርሙስ የሚታይ ሲሆን ታጋዮቹ ባጭር ኩባያ እየቀዱ በፌሽታ መደሰት ይዘው ነበረ። ይህ የደስታ ግብዣ በደርግ ስርዓት መውደቅ ሊሆን እንደማይችል ግን እርግጠኛ ነበርኩ። በእርግጥም መንግስቱ ኃይለማርያም ከሳምንት በፊት ሲኮበልል ደርግ ያለቀለት መሆኑ መላው ዓለም የተረዳው ነበርና የነስዬ ፌሽታ ምክንያት ሌላ እንደሚሆን ግልጽ ነበረ። መዝሙር ፈንቴና ሙሉጌታ ገሰሰ ቀድመው ለስዬ ሰላምታ ያቀረቡለት ምን አዲስ ዜና እንደተገኘ ጠየቁት። ስዬ በባህሪው ረጋ ያለና በዝግታ የሚናገር ሰው ሲሆን ያን ቀን ግን ፍጹም የራሱ ባልሆነ የደስታ ስሜት ተውጦ የሚከተለውን የብስራት ዜና ነገረን። ደርግ አስሮት የነበረው ታናሽ ወንድሜ በሕይወት የመገኘቱን ዜና አሁን ገና መስማታችን ነው። በጣም ደስ ብሎናል አለ። በእውነቱ ሁላችንም በደስታ ጮህን። ስለ ስዬ ወንድም ብዙዎቻችን እናውቅ ነበረ። ደርግ በመጨረሻዋ ደቂቃ በእልህ ተገፋፍቶ የወያኔ መሪዎችን ዘመድ አዝማዶች ሁሉ ይረሽን ይሆናል የሚል ስጋትም ነበረ። በተለይ እንደ አሰፋ አብርሃ ያሉትን ለይቶ ቢረሽን ደግሞ የሚደነቅ ላይሆን በቻለ። የሆነ ሆኖ ከውስኪው ለኛም ተቀዳልንና የአሰፋ አብርሃን በሕይወት የመገኘት ብስራት ከስዬ ጋር ሆነን አከበር ነው። በዚያን ዕለት ወደ ስዬ የተጓዝነው ከሬዲዮ ጣቢያው ባልደረቦች ግማሻችን ያህል ወደ አዲስ አበባ እንድንጓዝ በመታዘዙ የጉዞውን ሁኔታ ከስዬ ጋር ለመነጋገር ነበር። ጉዳያችንን አብቅተን ወደ ቦታችን ተመለስን። ይህ ታሪክ ከተፈጸመ አያሌ ዓመታት አልፏል። ዛሬ ባለበት ያለ የለም። እኔ ወያኔን ትቼ ኮብልያለሁ። ስዬ አብርሃ 6 ዓመታት፣ አሰፋ አብርሃ ደግሞ 7 ዓመታት ታስረው ተፈተዋል። ሙሉጌታ ከሥራው እንደተሰናበተም ሰምቻለሁ። ስለ መዝሙር ወሬ የለኝም። ይህን ማስታወሻ በምጽፍባት ደቂቃ ስለ አሰፋ አብርሃ ጥቂት አሰላሰልኩ። ዶክተር ብርሃኑ ነጋ የመጽሐፉን ማስታወሻ ካበረከተላቸው ሰዎች አንዱ የሆነው የአሰፋ አብርሃ የሕይወት ዕጣ የሚያስተክዝ ሆኖ አገኘሁት። ደርግ የስዬ ወንድም ስለሆነ ብቻ ከ8 ዓመታት በላይ አሰረው። ወያኔ ደግሞ የስዬ ወንድም ስለሆነ ታላቅ ሹመት ሰጠው። መለስና ስዬ በመጨረሻው ስብሰባ ኃይለ ቃል ስለተለዋወጡና ስዬ አብርሃ እንደገና ደደቢት ገብተንም ቢሆን ትግሉን እንጀምራለን በማለቱ አሰፋ በስዬ ምክንያት 9 የ10 ዓመታት ተፈርዶበት 7 ዓመት ታሰረ። መቼም አሰፋ አብርሃ የታሰረው በሙስና ምክንያት እንዳልሆነ ፍርዱን የሰጡት ዳኞች ልቦናቸው ያውቀዋል። ህወሓት የትግራይ ሀብታሞችና ምሁራንን ማፍራት በሚለው የቆየ ፕሮግራሙ መሰረት እና አሰፋ አያሌ ሀብታሞችን መፍጠራቸው የአዋጁን በጆሮ ማለት ነው። ስርዓቱ እንደ ስርዓት ህገወጥ ንግድ እንደሚያካሂድ የአደባባይ ሚስጥር ነውና አሰፋ ተለይቶ ሙሰኛ ሊባል አይችልም። አሳዛኙ ታሪክ አሰፋ አብርሃ ከወጣትነት ወርቃማ ጊዜው አለበቂ ምክንያት
የራሱ ባልሆነ አጀንዳ ከ15 ያላነሱ ዓመታት በእስር ቤት ማባከኑ ነው። የሆነ ሆኖ ይህችም ማስታወሻ ስጫጭር ያቺ የግንቦት 20 ማግስት ሌሊት ትውስ ትለኛለች። ስዬ የውስኪ ብርጭቆውን ጨብጦ ደርግ አስሮት የነበረው ወንድሜ በሕይወት ተገኘ፣ ደስ ብሎኛል፣ ደስ ይበላችሁ ማለቱ። ሀገር ግን ትኖራለች፣ ሁሉም ያልፋል። ጎርፍም እንኳ ዶፍም ዝናው ያጎረፈው ሄዶ ሄዶ ያልቃል፣ ፈሶ 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 ይደርቃል። ፀሐይቱም እንኳ ቀኑን ሞቃ 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 ትበርዳለች፣ መሬት ፊት ስትነሳት ስትርቃት ትሸሻለች። ግጥም ታምራት ላይኔ። አታስብ ይለኛል አንዳንዱ ከርፋፋ፣ ጥቁሩ ነጭ ሆኖ እውነት እየጠፋ። ለምን አላስብም አስብ አሳምሬ፣ የደላ ይመስሉታል ከሱ ጋር መኖሬ። አታስብ አትበለኝ ንዝንዝህ ይብቃ፣ አንተው ማሰብ አቁም ተጎለት እንደቃ። ሞገስ ሀብቱ። ጭስ ካለ እሳት አለ ይባላል። በእርግጥ አባባሎችን በመያዝ ብቻ የጨሰውን ሁሉ እሳት ነው ማለት ስህተት ይሆናል። የኢህአዴግ የፖሊት ቢሮ አባላት በሚሊዮናት የሚገመቱ ገንዘብ በሩቅ ምስራቅና በአውሮፓ ባንኮች ማከማቸታቸው በተለያዩ መንገዶች ሲገለጽ ቆይቷል። ትንሣኤ የተባለው ሬዲዮ ይህን የሚገልጽ ዝርዝር መረጃዎችን በማቅረቡ እነመለስ እንደ እሳት እየነደዱ እንደ ጭስ እየጨሱ የሬዲዮ ጣቢያውን ሰዎች እስከ መክሰስ ደርሰው ነበረ። በተመሳሳይ ኢትዮጵያን ሪቪው.com የተባለው ታዋቂ ድህረ ገጽም የወያኔን ቁስል በሚያሳምም መልኩ እየነካ በማስቸገሩ የኢህአዴግ መሪዎች የድረገጹን ባለቤቶች በአንደኛ ደረጃ ጠላትነት መዝግበው ይዘዋቸዋል። ጭስ ካለ እሳት አለ የሚለው አባባል ሳይዘነጋ የማውቀውን ልናገር። በመሰረቱ የኢህአዴግ ፖሊት ቢሮ አባላት በውጭ ሀገራት ባንክ በውጭ ምንዛሪ ያስቀመጡትን የገንዘብ መጠን ለማወቅ በጣም አስቸጋሪ ይሆናል። የኢህአዴግ ፖሊት ቢሮ አባላት የሚታሙባቸው የኤዥያና የአውሮፓ ባንኮች የደንበኞቻቸውን መረጃ በቀላሉ የሚሰጡ አይሆንም። ትንሣኤ ሬዲዮ የነገረንን የገንዘብ መጠን ማረጋገጥ ባልችልም ሬዲዮው ትክክል የመሆን ዕድል እንዳለው የሚጠቁሙ ፍንጮችን ማንሳት ግን የሚገድ አይሆንም። ምርጫ 97 ወደ ተቃዋሚዎች ባዘነበለ ጊዜ አብዛኛዎቹ የፖሊት ቢሮ አንጋፋዎች ሻንጣ ማሰር ጀምረው እንደነበረ በቂ መረጃዎች አሉ። በስደት ሆኜ እንደሰማሁት ሹማምንቱ የግል ቤቶቻቸውን ከማከራየት አንስተው ሚስትና ልጅን እስከ ማሸሽ ደርሰዋል። በወቅቱ የመለስ ዜናዊ ባለቤት ልጆቿን ይዛ ወደ ለንደን አቅንታ ነበረ። የተሰጠውም ምክንያት ልጆቹ ከጫጫታው ገለል ብለው እንዲቆዩ የሚል ሆነ። ዘመኑ ምን አለኝ፣ ዘመኑ ወርቅ ነው ብላለች አስቴር አወቀ። በጥይት የሚገደሉ ሕፃናትንና ጫጫታ የከበዳቸው ሕፃናትን ጎን ለጎን አስቀምጣችሁ ይችን ዓለም ታዘቧት። የስዬ አብርሃ ልጆች ደግሞ የ10 ዓመት የኤሌክትሪክ ሂሳብ አልከፈላችሁም በሚል መብራት ተቆርጦባቸው የትምህርት ቤታቸውን የቤት ሥራ ለመስራት የሻማ ፍለጋ ላይ ነበሩ። ስዬና መለስ ሁለቱም የሕክምና ተማሪዎች ነበሩ። አብረው ወደ ትግል ወጡ። መለስ ፖለቲካውን፣ ስዬ ውትድርናውን ተከፋፍለው በመምራት ደርግን ገለበጡ። ከድል በኋላ የካስትሮና የቼጉቬራ ችግር ጊዜውን ጠብቆ መጣባቸው። ስዬ ግን እንደ ቼጉቬራ መሄጃ አልነበረውምና በአንድ አገር ውስጥ የሁለት ዓለም ሰዎች ለመሆን በቁ። በምርጫ 97 ታሪካዊ ዕለት ዋዜማ የዶላር ምንዛሬ ዋጋ አሻቅቦ ነበረ። ባለሥልጣናቱ የሸሸጉትን ብር ሁሉ በጆንያ እየያዙ ዶላር ፍለጋ ተቅበዝብዘዋል። ጥቂት የማይባሉ ባለስልጣኖች ልጆቻቸውንና ሚስቶቻቸውን የምዕራብ ሀገራትን ዜግነት ያስያዙ ሲሆን የማይሰንፉበት ተግባራቸው ደግሞ ምንጊዜም ቪዛ ማደስን ነው። የኢትዮጵያ ሕግ ድርብ ዜግነትን አይፈቅድም። ይህ ሕግ ግን ለባለስልጣናቱ አይሰራም። ብዙዎቹ ባለስልጣናት የሚስቶቻቸው መውለጃ ሲቃረብ አሜሪካ ሄደው እንዲወልዱ ያደርጓቸዋል። ሕፃኑ ማሙዬ ከእናቱ ጋር አሜሪካዊ ይሆናል። አባት ደግሞ የኢትዮጵያ ባለስልጣን። የከንቲባ ኩማ ደመቅሳ 2 ልጆች አሜሪካ ነው የተወለዱት። ባጫ ደበሌ ደግሞ ሚስቱ አሜሪካዊ ትሆንለት ዘንድ በምክክር አስኮብልሏታል። ከአዲስ አበባ በሚላክ ዶላር እየኖረች ኢህአዴግን አውግዛ የፖለቲካ ጥገኝነት ትጠይቃለች። ጓዶችና ብጾት እግራቸው እስኪቀጥን የሚያገለግሉት አብዮት ኮፍያው ሲወልቅ ቋቁቻቸው እንዲሁ እርቃኑን ይቀራል። እነዚህ የጠቀስኳቸው ሹማምንቶች ዝርክርኮች ስለሆኑ ሚስጥራቸው በየሜዳው ወድቆ የተገኘ እንጂ የህወሓትና የብአዴን አመራር አባላትም በተመሳሳይ በአብዮት ቅሌት የተጀቦኑ ናቸው። በስደት ሆኜ እንደተከታተልኩት የዋናው ሰውዬ ባለቤት ራሷ ከጫት ንግድ እስከ ባጃጅ የህንድ ባለ3 እግር መኪኖች ንግድ ድረስ ታጣድፈዋለች። በመንግስት ስልጣን ከለላ አትራፊ መሆን ግን ወንጀል ነው። ያለ ቀረጥ ማስገባት፣ በተጽዕኖ መሸጥ፣ የመከላከያን ሰውና ንብረት ለግል ቢዝነስ ማዋል ሁሉ ወንጀሎች ናቸው። የሐረር አካባቢ ገበሬዎች ለመለስ ሚስት ጫት ላለመሸጥ ባመጹ ጊዜ ጀነራል ባጫ ደበሌ ሰራዊት ልኮ ገበሬው ላይ ዘምቷል።
የኢትዮጵያ ሰራዊት ሁሉ እንደሚያውቀው ጀነራል ባጫ ደበሌ በውትድርና ታሪኩ ለመጀመሪያ ጊዜ የራሱን የካርታ ንድፍ ስሎ ውጊያ የመራውም ያልታጠቁ የምስራቅ ገበሬዎች ላይ ነው። በኒውዮርክ የሱዳን የተባበሩት መንግስታት አምባሳደር ከትግሉ ጊዜ ጀምሮ የመለስ የቅርብ ወዳጅ የነበረ ሲሆን ለመለስ ዜናዊ ቤተሰብ የሚያገለግሉ ቪላዎችን በመግዛትና በማዘጋጀት ተልእኮውን በታማኝነት የፈጸመ ጓድ ነው። ዲንሾ ተብሎ ስለሚታወቅ የንግድ ኩባንያ ታውቃላችሁ? የኦህዴድ ንብረት ነበረ። ዛሬ ሕይወት የለውም። ባይቀበርም ሞቷል። ታሞ አይደለም የሞተው፣ ባልታሰበ አደጋ ነው ሕይወቱ ከዚህ ዓለም በሞት የተለየችው። የዲንሾ ገዳይ ስዬ አብርሃ ይባላል። ህወሓት ጉና የተባለ የንግድ ድርጅት ሲያቋቁም ብአዴን አምባሰልን፣ ኦህዴድ ዲንሾን በመመስረት ነበረ ንግድ የጀመሩት። ደርግ የወደቀ ሰሞን ከኢሉባቦርና ወለጋ የተገኘ 3 ጆንያ ገንዘብ ኩማ ደመቅሳ ቢሮ ይደርሳል። ያ ገንዘብ አድራሻውን ሳይናገር የመሰወሩ ነገር በዚያን ሰሞን ሲከካ ሰንብቷል። ወሬው ሲቦካ ታዲያ እነ ኩማ ይደናገጡና በገንዘቡ ዲንሾን እንዳቋቋሙበት ግምገማ ላይ ይገልጻሉ። እኔ በወቅቱ እንዲህ ያሉ ወሬዎችን ችላ ብዬ ማለፍ የማልወድ ችኮና ነገረኛ ነበርኩና ዲንሾ የተቋቋመበት ካፒታል ከየት እንደተገኘ ስፈለፍል ዲንሾ ከኢትዮጵያ ንግድ ባንክ 600 ሚሊዮን መበደሩን ደረስኩበት። ጭስ ካለ እሳት አለ። ኩማ ይሄን መሰል ወሬዎች እንዳይወጡበት ስለሰጋ የዲንሾን ስራ አስኪያጅ ወንድሙን ሾመው። ወንድምየው ደግሞ ጊዜውን ተጠቀመበት። ሲሾም ያልበላ የሚለውን በስራ ላይ አዋለው። ዲንሾ ከዕዳ ወደ ኪሳራ መንፋቀቅ ሲጀምር ለራሳቸው ሲሉ ባለሙያ ፈለጉና ሾሙበት። ዱባለ የተባለ የባንክ ገዢ የነበረ ሰው ዲንሾን ተረከበ። ዱባለ በጣም ጎበዝ ባለሙያ ነበር። ዲንሾን አነቃቃው። 200 አውቶቡሶች እንዲገዙ ትዕዛዝ ሰጠ። ይሄ ወሬ ስዬ ጆሮ ይደርሳል። ስዬም ሰላም የአውቶቡሶች ማህበር የተባለው መስርቶ ነበርና ተቀናቃኝ ሲመጣበት የኢህአዴግ የልማት ድርጅት ቦርድ ሰብሳቢ የሚል ስልጣን ለራሱ ይሰጥና የአምባሰልና የዲንሾን ስራ አስኪያጆች ስብሰባ ይጠራል። ስዬ ከሚታወቅበት ጠባዩ ዋናው ለጣፊነቱ ነው። ቃል በቃል ዱባለን እንዲህ አለው። እኛ ህወሓቶች የሰላም አውቶቡስ ማህበርን ስላቋቋምን እኛስ ከማን እናንሳለን በሚል ነው አንተ አውቶቡሶች እንዲገዙ ያዘዝከው። ዱባለ ትንፋሹ ቢቆራረጥም ጆሮ መስማቱን ግን አላቆመም። አያይዞ ስዬ እንዲህ አለው ደግሞ በአስቸኳይ የታዘዘው የአውቶቡስ ስራ ይቋረጥ። ዱባለ ትዕዛዙን ለማቋረጥ ወደ ካምፓኒው ደወለ። 50 አውቶቡሶች ተሰርተዋል። እነሱም መረከብ ግዴታ ሆነ። የቀረው 150 አውቶቡስ ስራ ኪሳራው ተከፍሎ ውሉ ተሰረዘ። የተመረቱት አውቶቡሶችም ለሰላም ማህበር እንዲሰጡ ስዬ ቀጭን ትዕዛዝ ሰጠ። ዲንሾ በዚያኑ ሰሞን መሞት ጀመረ። ዱባለ የሞቀ የሥራ ወኔው ከተኮማተረ ኋላ ሞጆ ላይ ስጋ ቤት ከፍቶ ዲንሾን ሊያጠናክር ሞክሮ ነበረ። ግን ቢሮ መግባቱን ትቶ እዚያው ስጋ ቤት ቁጭ ብሎ ጥብስና ጥሬ እያስቆረጠ መብላት በመጀመሩ ዱባለ አእምሮን እንደሳተ ታወቀ። ኩማ ከሥራው አንስቶ ወረወረው። የባንክ ገዢ የነበረው ድንቅ ባለሙያ በየጠንቋዩ ቤት እየዞረ ጫት እየተቃመ ይጸለይለት ገባ። ምን ሆኖ ታመመ ብዬ ጠይቄ ነበር። በወቅቱ ሌሊት የስዬን ስም እየጠራ ይቃዣል ብለው አሳቁኝ። በእርግጥ ነገሩ ያሳዝናል እንጂ አያስቅም። እኔ ግን በሳቅ ነው የፈነዳሁት። ስዬ ከተወገደ በኋላ ጤንነቱ ይመለስለት አይመለስለት ግን አላወቁም። ዲንሾ ዛሬ ከሞቱት በላይ ካሉትም በታች ሆኖ ወደ ጫት ሱቅነት ተለውጧል። በነገራችን ላይ በሺዎች የሚገመቱ የቅንጅት ደጋፊዎች እየታፈሱ ወደ ዴዴሳ ሲላኩ የማጓጓዙን ሥራ የተረከበው ሰላም የአውቶቡስ ማህበር ሲሆን ለአገልግሎቱም በሚሊዮናት ከመንግስት ተከፍሎታል። ይህን የሚያነባ አንድ ሰው እንዲህ ይለኝ ይሆናል፣ መሪዎች ሁሉ ዘራፊ ናቸው፣ ምን አዲስ ነገር ነገርከን? እናስ ምን ይጠበስ ልትለኝ ትችላለህ። ወዳጄ ሆይ ምንም የሚጠበስ ነገር አንጠብቅም። እኛው ራሳችን እየተጠበስን ነው። ከትውልድ ትውልድ እስከ መቼ ልጆቻችን እንደምናስጠብስ ግን የማሰብ ግዴታና መብት አለን። ጃንሆይ በሚሊዮናት ዘረፉ ተባለ። ያም ከጊዜ ጋር ተረሳ። መንግስቱ ኃይለ ማርያም የበቆሎ እርሻ ገዛ። ጋዳፊና የኩዌት መንግስታት ለሀገሪቱ የሰጡትን ወደ ኪሱ ጨመረ። አዲስ አበባ ላይ ከውጭ ዜጎች በዶላር የሚገባውን የቤት ኪራይ ወደ ግል ካዘናው ከተተ። ፈላሻዎችን ሸጠ። ከዚምባብዌ የተበላሸ ትንባሆን እንዲገዛ በመፈረም 7 ሚሊዮን ዶላር አተረፈ ተባለ። ያን ሁሉ አወገዝንና እሱም ተረስቶ እዚህ ደረስን። አሁንም መሪዎች በነባሩ ሀዲድ ላይ ጉዞ ቀጥለዋል። እኔ በጃንሆይ ዘመን ነው የተወለድኩት። መንጌ ቴክሱ ጃንሆይን በትራስ አፍኖ ገሎ ቢሮው ወንበሩ ስር ሲቀብራቸው ያኔ እኔ የ6 ዓመት ልጅ ነበርኩ። በደርግ ዘመን ደግሞ ወጣት ነበርኩ። በወያኔ ዘመን ጋዜጠኛና ባለስልጣን ሆንኩ። ይህንን ስጽፍ የ40 ዓመት ሰው ስሆን ተራ ስደተኛ ነኝ። እንደ ግለሰብ ተጠቃሚ ሆንኩት በወያኔ ዘመን፣ የተጎዳሁትም ደግሞ በደርግ ስርዓት ቢሆንም ሚዛናዊ ሆኜ ማሰብ ግን እችላለሁ።
በቅርቡ ሶስቱ ተከታታይ መንግስታት በምን እንደሚለያዩና በምን እንደሚመሳሰሉ ለመጻፍ ሞካክሬ ሳልገፋበት ቀረው። ዘውዳዊው የጃንሆይ አገዛዝ ፊውዳላዊ ባህሉን ጠብቆ ሀገሪቱ አንድ ደረጃ ላይ እንድትደርስ ይመኝና ከልቡ ይሰራ ነበር። ደርግ ተፈጥሮና አቅሙ አይፈቅድለትም ነበርና እንደ ዘመን የጨለማው ዘመን ተብሎ ቢዘለል ይሻላል። ወደ ኢህአዴግ ፈጣሪዎች ስንመጣ ሀገሪቱ የትም ለማድረስ ምንም ህልም እንደሌላቸው እንረዳለን። ህልም አልባ የሆኑት ባለማወቅ አለመሆኑ ሲታሰብ ደግሞ ስጋት ይለኩስብናል። ቢያንስ የተሻለች ሀገር ፈጥረው ለልጆቻችንና ለስማችን የሚሉ አይነት ሰዎች እንኳን ሊሆኑ አልቻሉም። አፄ ዮሐንስ አንድ ሃይማኖት አንድ ሀገር የሚል ህልም ነበራቸው። ለዚህም ሲሉ ህይወታቸውን ሰጥተዋል። ቴዎድሮስና ምኒልክም የተሳሳተ አያያዝ ተጠቀሙ ቢባልም እንኳ የተማከለ አንድ አስተዳደር ያለው ሀገር ዕውቀትና ቴክኖሎጂ ማስፋፋት የመሰለ ራዕይ ነበራቸው። የኢህአዴግ ራዕይ ምንድነው ብዬ ራሴን ስጠይቅ ግን መልስ አላገኝለትም። ብዙዎች ልክ እንደኔ በኢህአዴግ ተፈጥሮ ላይ ግራ ሲጋቡ ታዝቤያለሁ። የኢህአዴግ የፖለቲካ ባህል በፍጹም የማይገባቸው ጥቂት አይደሉም። በርካታ የኢህአዴግ ታጋዮችና አባላት የተደራጁበትን ድርጅት ምንነት ሳያውቁ የራሳቸውን ጥቅም ሲጎዱ ይታያሉ። ኢህአዴግ ዘላቂ ዓላማ ያልነበረው እደርስበታለሁ ብሎ ያስቀመጠው ግብ የሌለው ቡድን መሆኑን ብዙ የፖለቲካ ሰዎች የሚጽፉትን ስጠረጥር ቆይቼ ነበረ። ለ10 ዓመታት ያገለገልኩት ግንባር በአንድ ቃል የብልጣብልጦች ማህበር የመሆኑ ጉዳይ ግን አሳዛኝ እውነት ነው። በስልጣን እስካለን ድረስ ገዝተን እና በልተን ከኛ በኋላ ሀገሪቱ ብትበታተንም ትበተን የሚሉ ኃላፊነት የማይሰማቸው የጮሌዎች እድር መሆኑን ዘግይቼ በመገንዘቤ ለራሴ ያዝናለሁ። የኢህአዴግ ሰዎች ቅንጣት ታክል የሀገር ፍቅር ስሜት የሌላቸው መሆናቸውንም በድርጊታቸው ማረጋገጡን ተያይዘውታል። ልጆቻችን ብለው ሲናገሩ ከሚስታቸው የወለዷቸውን ልጆች እንጂ የሀገሪቱን ልጆች አይደለም። ይህ ራዕይ አልባ ያደርጋቸዋል። ባህሪያቸው የተወለዱበትን ብሔር ቀርቶ ልጆቻቸውን እንኳን መወከል አያስችላቸውም። ልጅ በአባቱ ከሚያፍር ባይወለድ ይሻለዋል። የገሌ ልጅ ነኝ ብሎ በአደባባይ መናገር ያልቻለ ልጅ በስሙ የተቀመጠ ሚሊዮን ዶላር ቢታቀፍ የስጋ እንጂ የመንፈስ ምግብ ሊሆነው አይችልም። ትንሣኤ ሬዲዮ ባቀረበልን መረጃ መለስ ዜናዊ ጭስ በጭስ እስኪሆን የተቆጣው በውጭ ሀገር የተቀመጠ ገንዘብ ጉዳይ በዙሪያው ያሉትን ሹማምንት ሁሉ ቀልብ የሚስብ በመሆኑ ነበር። የህወሓት አባላት ሁሉ የሚያውቁት አንድ እውነት አለ። በትግሉ ወቅት ከአባላትና ከደጋፊዎች የተሰበሰበ ወያኔን ሲያስታጥቁ ከነበሩ የውጭ መንግስታት የተቸረ ለመሳሪያ መግዣ ተብሎ የተሰጠ ገንዘብ ሁሉ ውጭ ሀገር በሚገኙ አካውንቶች እንደተቀመጠ ቆይቷል። በውጭ ሀገር ከሚንቀሳቀሱ የወያኔ ንግድ ድርጅቶች የተገኙ በቢሊዮን የሚገመቱ ገቢዎችም ወደ ሀገር ውስጥ አልገቡም። በትግሉ ዘመን ባፈራነው ገንዘብ ኤፈርትን አቋቁመናል እያሉ ቢናገሩም ይሄ እውነት አይደለም። ኤፈርት የተቋቋመበት ካፒታል ወያኔ አባይን ከተሻገረ በኋላ ምዕራብ ኢትዮጵያ ከነበሩ ባንኮች ከመከላከያና ደህንነት መስሪያ ቤት በተገኘ ገንዘብ መሆኑን በቅርብ ማውቀው ነው። በትግሉ ወቅት በደርግ ግፈኛ ስርዓት ላይ የዘመተው ታጋይ በደሙ ካመጣው ገንዘብ መቋቋሚያ እንኳ አላገኘም። የምስክር ወረቀት እየተሰጠው ተሸኘ። ትንሣኤ ሬዲዮ የጠቀሳቸው በውጭ ሀገራት የተከፈቱ የባንክ አካውንቶች እየሞሉ በመሄድ ላይ ሲሆኑ በአምባሳደር ብርሃነ ገብረ ክርስቶስ አስፈጻሚነት በስብሃትና በመለስ ፊርማ የሚንቀሳቀሱ ናቸው። ይህ ገንዘብ በግልጽ አሰራር አይተዳደርም። የህወሓት የውጭ ሀገራት አካውንት በግልጽ አሰራር እንደማይንቀሳቀስ አንዳንድ አስረጅም ማቅረብ ይቻላል። ህወሓት በአየርላንድ፣ ለንደንና ኒውዮርክ አካውንት እንዳለው ይታወቃል። በትግሉ ወቅት ከሊባኖስ፣ ሶሪያ፣ ከሱዳንና ከመሳሰሉት መንግስታት ለመሳሪያ ግዢ የተቸሩ ገንዘቦች ወደ ለንደንና ኒውዮርክ ገቢ ሆነዋል። ብርሃነ ገብረ ክርስቶስ የህወሓት ማዕከላዊ ኮሚቴ አባል ነው። በአሜሪካና ስዊዘርላንድ የኢትዮጵያ አምባሳደር ሆኖ አገልግሏል ወይም እያገለገለ ነው። በአንድ ወቅት በአምባሳደሩ ስም በኒውዮርክ አካውንት 250 ሚሊዮን ዶላር ተቀምጦ ነበር። ሰይጣን መቼም አሻጥረኛና ሸረኛ እንደመሆኑ አንድ ተንኮል ያቅድና ጉድ ሰራቸዋ። ሶሎሜ ታደሰ የተባለች ሴት በአሜሪካ የኢትዮጵያ ኤምባሲ ተቀጥራ በመስራት ላይ ሳለች ከአምባሳደሩ ጋር በጥሩ ሁኔታ ተቀራርባ ኖራለች። በመቀጠል ሶሎሜ በአምባሳደሩ መልማይነት ማስታወቂያ ሚኒስቴር ላይ ተሾመች። ከቀዳሚ እመቤት ጋር የጎሪጥ እስኪተያዩ ድረስ አዲስ አበባን ነገሰችበት። ቅጽል ስሟ እቴጌ ጣይቱ ሆነ። ሁሉም ቦታ ሶሎሜ አለች እያለ ጋዜጠኛው ተሳለቀ። ሶሎሜን በግል አውቃታለሁ። የሰለጠነች ጎበዝ ባለሙያ ናት። የተሾመችው ከችሎታዋ በላይ አይደለም፣ ይገባታል። ዋናው ችግር ሰይጣን የተባለው ሰይጣን በሰሎሜና በአምባሳደሩ ግንኙነት ላይ ብዙ ያልተረጋገጡ ወሬዎችን ማስወራት መጀመሩ ነው። ወሬው ቪዛ አስመትቶ ትኬት ቆርጦ አሜሪካ ከአምባሳደሩ ሚስት ጆሮ ደረሰ። ትዳር መበተን የሰይጣን ዋና ስራው ነውና ባልና ሚስት ተጋጩ። ሚስት ፍቺ ጠየቀች። ተያይዞ ያልተጠበቀ ችግር ተከተለ። ሚስት በአምባሳደሩ ስም ስለተቀመጠው ገንዘብ ታውቅ ነበረ። ከባሌ ጋር ያፈራሁትን ገንዘብ መካፈል እፈልጋለሁ ስትል አሜሪካ ላይ ፍርድ ቤት አመለከተች። አምባሳደሩ ደንግጦ ወደ መለስ ዜናዊ ይደውላል።
ሚስትየዋ ለቅርብ ሰዎች እንዳጫወተችው መለስ ደውሎ ቢያነጋግራትም ሳይግባቡ ይቀራሉ። እልህም ነበርና ወይ ፍንክች ትላለች። እነ መለስ ወሬው ወደ ህወሓት አባላት ጆሮ እንዳይደርስ ስለሰጉ ወደ መስማማቱ አዘነበሉ። ጀግናይቱ በአሜሪካ ህግ መሰረት በባሏ ስም ከተቀመጠው ገንዘብ ግማሹ ተሰጣት። በአናቱ ካሳ ተመረቀላት። አንድ የኢህአዴግ አባል ይሄን ሲያነብ በእርግጥ ይህን ሁሉ የሚፈጽሙት የኔ መሪዎች ናቸውን ብሎ ማመን በመቸገር እንደሚንቀጠቀጥ አውቃለሁ። ይህ እውነት ለህዝብ አለማድረስ ራሱ በወንጀል መተባበር ስለሚሆን ሁሉን ጽፌላችኋለሁ። ደቡብ አፍሪካ በስደት ከከተምኩ በኋላ ለጥቂት ሳምንታት እረፍት ዚምባብዌ ሄጄ ነበረ። ኮሎኔል ግርማ በተባለ ሰው በኩል በአጋጣሚ የመንግስቱን ወንድም ጥላሁን ኃይለማርያምን ተዋወቅኩና ቁጭ ብለን ብዙ አወራን። በወሬ የተረዳሁት አንድ እውነት ነበር። ይህም ከመንግስቱ ልጆች አንዷ ዶክተር ትዕግስት ሀበሾችን ያለማየት ፍላጎት ማዳበሯን ነበረ። ይቺ ልጅ አበሻ ለማየት ለምን ጠላች? ወገኖቿ ነን። ምን አደረግናት? አባቷ ገደለን ዘረፈን እንጂ እኛ አልበደልነውም። ምን ሆና ነው አምርራ ሀበሻን የምጠላውና ከሀበሻ የምሸሸው? ብዙ ምርምር አያስፈልገውም። በአባቷ ታሪክ አፍራለች። የተረጋገጠ መረጃ ባይኖርም መንግስቱ ኃይለማርያም ለልጆቹ የሚያወርሳቸው በሚሊዮናት የሚገመት ዶላር ሊኖረው ይችላል። ልጆቹ ያሻቸውን ያህል የዶላር ክምር ቢሸከሙም የመንፈስ ምግብ ሊሆናቸው ከቶ አይችልም። ገንዘብ ብቻውን እርካታን ሊሰጥ አይችልም። በመሆኑም ከወገኖቻቸው የሚሸሹ ልጆችን መውለድ ያሳፍራል እንጂ አያኮራም። የጠቅላይ ሚኒስትራችን ልጅ ሰማሃል ትባላለች። የበረከት ወንድ ልጅ ደግሞ ኮበሌ ይባላል። መለስና በረከት የኮሎኔል መንግስቱ ሴት ልጅ ከገባችበት የጭንቀት ማጥ ልጆቻቸውን ማዳን ለምን እንዳልቻሉ አስቤው መልስ አላገኘሁለትም። መንግስቱ ተከታዮቹን ቆልፎባቸው እንደሄደው ሁሉ የመለስ ተከታዮች ያን ከመሰለ ውርደት ለመዳን መፍትሄው በእጃቸው ነበረ። ለልጆቻቸው ብቻ ሳይሆን ለልጆቻችን የሚሆን ታሪካዊ ተግባር መፈጸም ብቸኛው መፍትሄ ነበር። በሀገራችን ብሔራዊ የፖለቲካ እርቅ ማካሄድ ዘመን የማይሽረው መፍትሄ ነው። ሙሽራው መች እንደሚመጣ አይታወቅምና ተግታችሁ ጠብቁ ይለናል መጽሐፉ። በመጨረሻ አንድ የአመራሮች አባባል ትዝ አለኝ። ግመሎች ያልፋሉ፣ ተራሮች ግን ይኖራሉ። ታምራት ላይኔ በብዕሩ እንደቋጠረው። በእርግጥም ሁሉም ያልፋል፣ ሀገር ግን ትኖራለች።